ወደ ሥላሴ አስተምሮ ስንመጣ ወገኖቻችን ምን ብለው ያምናሉ? አምላካችን እግዚአብሔር በአካል ሶስት ነው፣ ማለትም ሶስት አምላኮች አሉን፣ ሶስት ጌቶች አሉን ብለው ያምናሉ። ይህን ደግሞ በመጽሐፋቸው ጽፈው አስቀምጠዋል። ቅድም እንዳሳየኋችሁ መጽሐፈ ዜና ሰይፈ ሥላሴ ብሎ ያስቀምጣ። ተመከቱ። የሶስትና የጌታችን ባህሪ የሆነ ሶስት ጌቶች ናቸው ይላል። ተመከቱ። ሁላችሁም ስንት ናቸው? ሶስት ጌቶች ናቸው ይላል። ሶስት ጌቶች አሉ በክርስትና። ግን ወደ መጽሐፍ ቅዱስ ስንመጣ እግዚአብሔር ምንድነው ያለው? ከኔ በቀር ሌላ አምላክ የለም ማለት። ሁላችሁም እዩ። አሁን እኔ ብቻዬን ነኝ፣ እኔ እንደሆንኩኝ እዩ። ከኔ በቀር ሌላ አምላክ የለም ማለት እግዚአብሔር ከኔ ውጭ ሌላ አምላክ የለም አሉ። ክርስቲያኖች ግን አይ ከአንተ ውጭ ሌላ አምላክ አንተን የሚመስል አለ አሉ። ግን የሚያሳዝነው ነገር ይህ አስተምሮ መጽሐፍ ቅዱስ ላይ ጭራሽ ነው የለም። ከመጀመሪያው እስከ መጨረሻው መምህር ኤልያስ ሞክረዋል ሊያሳዩን፣ ግን ቃል በቃል የሥላሴን አስተምሮ ሊያመጡ አልቻሉም። ሲጀመር ሥላሴ እኮ የተደበቀ ሚስጥር ነው፣ ማንም አያውቀውም ተብሎ የተቀመጠው። ተመከቱ። መጽሐፈ ሰይፈ ሥላሴ ምንድን ነው የሚለው? ሚስጥር አለ ከሰውና ከመላእክትም ከማንኛውም ፍጥረት የተደበቀ ነው አለ። የሥላሴ ሚስጥር ማንም አያውቀውም። ለዛ ነው አብዛኛው ጊዜ ቤተክርስቲያን ላይ ስለ ሥላሴ ሲጠየቁ ሥላሴ እኮ ማንም አያውቀውም የሚሉት። ኦኬ። ስለዚህ ሥላሴ የሚባለው ሶስት አምላክ የሚባለው አስተምሮ ሰዎችን ግራ አጋባ። እስካሁን ድረስ ማስረጃ ያልቀረበለት አስተምሮ ነው ማለት ነው። ይገርማችኋል። ገድለ ተክለ ሃይማኖት ላይ መጽሐፍ ተመልከቱ ብሎ ያስቀምጣል። ሶስትነታቸው ሳስታወቅ አለ አስቀድሞ የሥላሴ ሶስትነታቸው ወልድ ሰው እስከሆነ ድረስ አይታወቅም ነበር አለ። ሶስት አምላክ የሚለው አስተምሮ ነቢያት አያውቁትም። ከነቢያት በኋላ የመጣ አስተምሮ ነው። ከየት ነው የመጣው ደግሞ ካልን የመጣው ከግብፃውያንና ከህንዳውያን ነበረ። ክርስቲያኖች ከመፈጠራቸው አስቀድሞ ህንዳውያን ነበሩ። ህንዳውያን ሁላችሁም ተመልከቱ፣ ያው በሥላሴ ያምናሉ። ክርስቲያን ወገኖቻችሁ በሚያምኑበት መንገድ እነሱም በሥላሴ ያምኑ ነበረ። ስለዚህ ይሄ ሥላሴ የሚባለው አስተምሮ የመጣው ከመጽሐፍ ቅዱስ ሳይሆን ከህንዶችና ከጣዖት አምላኪያን ነበር። ምሳሌ ህንዳውያን ስንት አምላክ አላቸው? ተመልከቱ። ሶስት አምላክ አላቸው። ስማቸው ማን ነው? ብርሃና፣ ቪሽኑና ሺቫ። ሶስቱን አምላክ ምን ይላሉ? እነሱ አንድ ናቸው። ያተመክቶ አንድ ናቸው። አይ ኮግናይዝ ዋን ኦንሊ ዋን ጋድ፣ አንድ ናቸው እያሉ በክርስቲያኖች መንገድ ያምናሉ። ስለዚህ ክርስቲያን ወገኖቻችን ሥላሴ የሚባለው አስተምሮ መጽሐፍ ቅዱስም ነቢያትም አያውቁትም። ከኢየሱስ ሞት በኋላ የመጣ አስተምሮ ነው። ቀጥሎ መምህር ምን አደረጉ? አይ ሥላሴን እኮ የሚያሳይ ጥቅስ አለ። ምሳሌ ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር እንፍጠር ይላል የሚል ነገር አንስተዋል። ግን ጥያቄያችን እግዚአብሔር እንፍጠር ያለው ለማን ነው? እንፍጠራው ለማን ነው ስንል መጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ተመልከቱላችሁ። ምን ብሎ ያስቀምጣል? እግዚአብሔር አምላካችን ለኛ እንዲህ አለን አለ። ማን? መልአኩ ምን አለ? እግዚአብሔር እንዲህ አለን። ምን አለ እግዚአብሔር? አዳም ብቻውን ይሆን ዘንድ መልካም አይደለምና ለእርሱ ረዳት እንፍጠርለት አለን ይላል። ስለዚህ እንፍጠር እያለ እያወራ የነበረው መምህራችን ራሱ እግዚአብሔር ሳይሆን ለመላእክት ነበር። ዋናው ግን ፈጣሪው አንድ ስለሆነ ቀጥሎ ምን አለ? እግዚአብሔር ሰውን በመልኩ ፈጠረ አለ። ፈጣሪው አንድ ነው፣ የፈጠረው እግዚአብሔር ነው። ከመፍጠሩ በፊት ግን ለመላእክት አማክሯቸው ነበረ። መምህር እንፍጠር ያለው ለሥላሴ ከሆነ ጥያቄ ለሥላሴ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርቡልኝ። የትኛው ሐዋርያ ነው? ኢየሱስ የትኛው ሰው ነው ይሄ ጥቅስ የሚያሳየው ስለ ሥላሴ ነው ያለው? ጭራሹን የለም። ቀጥሎ ምን አሉ? ከኛ እንደ አንድ ሆነ ብለዋል። ከኛ እንደ አንድ ሆነ የሚለው በምንድን ነው? ክፉና ደጉን በማወቅ ያሳያችሁ ራሱ መጽሐፍ ቅዱስ ብሎ ያስቀምጧል። ያው ሰይጣን ራሱ አስቀድሞ ምን አለ? ክፉና ያው ከእርሷ በበላችሁ ጊዜ አይኖቻችሁ ይከፈታሉ እንደ እግዚአብሔር መልካሙንና ክፉን የምታውቁ እንደምትሆኑ አለ። ስለዚህ ከኛ እንደ አንድ ሆኑ ሲባሉ ክፉና ደግን በማወቅ ደረጃ ነው። እሱም ደግሞ ከመላእክት ነው። መላእክቶች ራሱ ክፉና ደግን ያውቃው። ለዛ ነው ጋድስ ኤሎሂም ብሎ መላእክትን የሚጠቁመው። ቀጥሎ መጽሐፍ ቅዱስ ላይ እኮ ቅዱስ 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 የሚል አለ። ስለዚህ ይሄ ሥላሴን ያሳያል ብለው እሱ ውሸት ነው። ቅዱስ 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 ማለቱ ኃያልነቱን ያሳያል እንጂ ሶስት ነው ማለት አይደለም። እንደዛ ከተባለ መጽሐፈ ኩፋሌ ምን የሚል ነገር አለ? እግዚአብሔር አብርሃምን አብርሃም አለው። ስለዚህ ሶስት አብርሃም አለ እንዴ? አይመስልም። ስለዚህ ራሴ የሚያሰጠቅ ሲስቱኝ መምህር ኤልያስ 4 ደቂቃ አላችሁ፣ ቀጥሉ። እሺ ለኔም ደቂቃ ስጠኝ። ሯል እሺ እግዚአብሔር ይስጥልኝ። በጣም ጥሩ ነው። እንግዲህ እንደተነጋገርነው በመጽሐፍ ቅዱስ መሰረት ቢሆን መልካም ነው። ምክንያቱም አንተ ከገድላትም ከድርሳናትም ከሌሎችም መጽሐፍት ነው እያመጣ ያለ። እሱን በሌላ ጊዜ የምንሄድበት ይሆናል። ቤተክርስቲያን የምታምንበት የተቀበለችው ቢሆንም ነገር ግን በመጽሐፍ ቅዱስ ስለሆነ ውይይታችን የተጀመረው መጽሐፍ ቅዱስ ላይ ቢሆን መልካም ነው። ግን አንተ እንዳልከው አሁን ቅድም ለምሳሌ ከኛ እንደ አንዱ ሆነ ብሎ እግዚአብሔር ሲናገር እንደማን ነው? ከኛ ማለት ምን ማለት ነው? አንድ ሰው ነው ከኛ ብሎ የሚናገረው?
አንድ ሰው ከኛ ብሎ መናገር ይችላል? እንፍጠርለትስ ማለት አንድ ሰው እንፍጠር ብሎ ይናገራል? ላድርግ፣ አደርጋለሁ፣ ልፍጠርለት ነበር ሊል የሚችለው አይደለም። እንፍጠርለት ብሎ ሲናገር እግዚአብሔር እዚህ ወይም አዳምን በመልካችን በአርአያችንና በምሳሌያችን እንፍጠር ብሎ ሲናገር ነው እግዚአብሔር ከአንድ በላይ እኛ አንድ አምላክ ብለን ነው የምናምነው። ግን የምናምነው በአካል ግን ሶስት ነው እንላለን። እግዚአብሔር ሶስት አካል አለው። ባህሪው አንድ ነው፣ ፈቃዱ አንድ ነው፣ አገዛዙ አንድ ነው። ሶስት አካል ስላለው ሶስት ፈቃድ፣ ሶስት ባህሪ፣ ሶስት አገዛዝ የለውም። አካል ግን ሶስት አካል አለው። ይህንን ማመን አለብህ። አስተምህሮ ነው፣ መጽሐፍ ቅዱሳዊም ነው። ራሱ እግዚአብሔር የተናገረውም ስለሆነ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ስንመለከት ወይም ከ16 ጀምረን ስንመለከት እግዚአብሔር በስም በአካል በግብር ሶስት ነው ብለናል አይደለ? በአካል የተገለጠው እግዚአብሔር ወልድ ነው። በስጋ የተገለጠው አብ በደመና ሆኖ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ በደመና ሆኖ አብ ዝንቱ ትወልድ የዛፈቅር ወሎቱ ስምወ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል። አየው፣ የምወደው ልጄ ስሙት። ለምሳሌ እናንተ አላህ አይወርድም፣ አይወለድም፣ አልወለደም፣ አልተወለደም ነው የምትሉ። እዚህ ግን እግዚአብሔር ራሱ ምን አለ? ልጄን ስሙት፣ ይህ ልጄ ነው የምወደው ልጄ ስለሆነ እሱን ስሙት፣ የሚላችሁን ስሙት እያለ ነው እየተናገረ ነው። አየው። ስለዚህ ሶስት አካል እንዳለው ይታወቃል ማለት ነው። ሶስት አካል እንዳለው ይታወቃል። ነገር ግን ሶስት አካል ሲኖረው ሶስት አምላክ ግን አይባልም፣ አንድ አምላክ ነው የሚባለው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ወይ ስማ እግዚአብሔር አምላክህ አንድ ነው ብሎ ነው የተናገረው ማለት ነው። ስለዚህ እግዚአብሔር በስም አብ ወልድ መንፈስ ቅዱስ ይባላል። ስሙ ሶስት መሆኑ አካል ደግሞ አብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም አካል አለው ማለት ነው። አየው፣ ከዚህ ከሶስቱ አካላት አንዱ ወልድ ከሶስቱ አካል አንዱ ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወለደ ማለት ነው። የኛን ስጋ ለበሰ። ቅድም አዳምን ምን ብሎ ነበር? አዳም በሳተ ሰዓት በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ብሎ ተናግሮ ነበር። ከኛ እንዳንዱ ሆነ ማለት ምን ማለት ነው? የአዳምን ስጋ እለብሳለሁ እያለ ነው እግዚአብሔር ወልድ። የአዳምን ስጋ እለብሳለሁ፣ በኋላ ዘመን ከድንግል ማርያም ተወልጄ ከሰማይ ወርጄ እለብሳለሁ፣ ያ የለበስኩት ስጋ ደግሞ እግዚአብሔር አምላክ አደርገዋለሁ እያለ ነው እግዚአብሔር። አየው መምህር ደቂቃ አልቋል። ደቂቃ አልቋል። ኢምራን 4 ደቂቃ አለቀስ። ጥቅሶችንም ቢያነሱ ቃል በቃል ሥላሴ የተጠቀሰበትን ሶስት አምላክ ወይም ሶስት አካላት እንዳሉ ከመጽሐፍ ቅዱስ ሊያሳዩ አልቻሉም። እኛ የፈለግነው የእርሱን ሐሳብ ሳይሆን ምን እየላሳይ ነው ያሳየው መሰለኝ እኮ። ውሸት አትናገር እሺ፣ ውሸት አትናገር። ጥሩ አይደለም። ምክንያቱም እኔ ውሸት መጽሐፍ ቅዱስ እያወያየው ስለሆነ መምህር ኤልያስ ያልኩ ያለው መምህር ኤልያስ ሥላሴ ማለት ሶስት ማለት ነው አይደል? መምህር ኤልያስ አሉ። ሶስቱን አካል እያሳየው እኮ ነው። አቶ መምህር ይሰሙናል? አንድ ጊዜ ፎርማል ውይይት ስለሆነ ይሄ ጣልቃ መግባት አይቻልም። ሐሳባችሁን ኢምራንን እንግዲህ የምትሉት ነገር ካለ ደቂቃ ይሰጣችኋል። በዛ ደቂቃችሁ ነው ሐሳባችሁን ልሰጡ የምትችሉት እንጂ እሱ ደቂቃውን ወስዶ ሲያወራ አይደለም። ቅድም እናንተ ስታወሩ ልክ ያልሆነ ነገር አውርታችኋል። እሱ ግን ጣልቃ አልገባም። ጣልቃ ያልገባው ያወራችሁት ሁሉም ልክ ሆኖ አይደለም። ነገር ግን ስርዓት አለው አይደል? ሁሉም ነገር ንግግር ስርዓት አለው። ስርዓቱን ጠብቀን ደግሞ ማውራት አለብን። ስለዚህ ኢምራን 4 ደቂቃውን ሲጨርስ ገብታችሁ ሐሳባችሁን ትሰጣላችሁ። ዛኪር ወደ ኋላ መልሰው ደቂቃውን። ኢምራን ጀምር። እሺ፣ አመሰግናለሁ። ያው መምህር ጥቅስ ከጠቅሰዋል። ጥቅስ መጥቀሱ ሳይሆን ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ እንዳሉ አምላክ እንደሆኑ ማስረጃ አላቀረቡም።
እንደዛ ብሎ የሰበከ ነብይ እንዳለ ሊያሳዩን አልቻሉም። እኛ ግን በማስረጃ ስላሴ የሚለው አስተምሮ የመጣው ኢየሱስ ካረገ በኋላ እንደሆነ የመጣውም ደግሞ ከህንዳውያን እንደሆነ እሱ ግን ሊመልሱ አልቻሉም። አንድ ሙግት አንሳላችሁ። ሲጀመር በክርስትና ክርስቲያኖች ብለን ደግሞ አዳምጡኝ። ይሄኛው አምላክ አባት ነው፣ ይሄኛው ልጅ ነው፣ ይሄኛው ደግሞ ሚስት ነው ወይም ደግሞ እናት ነው ይላሉ። ሰምታችሁኛል? የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት ማስረጃ ላሳያችሁ። ይሄኛው አብ ነው፣ አባት ማን ነው? ወልድ ልጅ ነው፣ መንፈስ ደግሞ እናት ነው። ላሳያችሁ። ይሄ መጽሐፍ ታላቁ የቤተ ክርስቲያን ዳግማዊ ሙሴ የጻፈው ቅዱስ ኢጲፋንዮስ ነው የጻፈው። ምን ይላል ተመልከቱ። እዚህ ጋር የአዳምና ሔዋን ብሎ ያስቀምጣል። ሁላችሁም ይሁ አዳም ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና ሶስት አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ እንዴት ብሎ ይቀበለዋል? ከየት ነው ያመጣችሁት? መጽሐፍ ቅዱስ አያውቀውም። ለአእምሮም ሊቀበሉ አይችልም። ሲጀመር ኢየሱስ ራሱ ምንድን ነው ያለው? ላሳያችሁ። መጽሐፍ ቅዱስ ራሱ ተመልከቱ ምን እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ነው ያለው። አንድ አምላክ ነው ማለት አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖተ አበው ሙስሊም በማስረጃ የሚያወራ አባት ሌላም ጊዜ ሲያወሩ ኢንሻአላህ በጥቅስ አድርጉት። እሺ ያው ሃይማኖተ አበው ምንድነው የሚለው? በአባቴ ስም የምሰራው ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው። ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት አለ የሚለው። ቀጥሎ ሰምናለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ኢየሱስ ሰው ነኝ ከእግዚአብሔር እየሰማው ነው የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ሥርዓት ታደርጋላችሁ። እኛ ከዝሙት አልተወለድንም። አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው፣ አንድ አባት። ከዛ ውጭ አምላክ የለም። ግን ክርስቲያን ወገኖቻችን ከአንዱ አምላክ ኢየሱስ ካመለከው ውጭ ምን ታደርጋላችሁ? አምላክ የሆነ ኢየሱስም ታመልኩታላችሁ። ያሳዝናል በጣም። ግን የሚያስቀው እንደሚያሳዝነው ነገር ግን ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠራላችሁ። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ አሳይተናል። ቀጥሎ እንፍጠርለት አሉ ብለዋል። እንፍጠርለት አይልም የሚለው ልፍጠርለት ነው። ተመልከቱ ያ ጀማ ስላሴን ለማሳየት ሶስቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድነው የሚለው? ከበዳቸው ያ ጀማ ሶስተኛ መምህር አዋይ ፍትህ አዋይ ሳዳ ሶስተኛ መምህር ነው ያ ጀማ ታዘቡ። አያቸው ይሄን ያለ መምህር እኛ ፊት መቆማችሁ ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም የሚለው ልፍጠርለት ነው። ሱብሃንአላህ መምህር ባኩትን ካሉ ይመለሱና የምታመልኩትን ሶስት አምላኮች ያስረዱን። ወኢላ እዚህ ጋር የሚያዳምጠው 6500 ሰው ስላሴ መጽሐፍ ቅዱስ ላይ እንደሌለ ሶስት አምላክ እንደምታመልኩ ፍጡር እንደምታመልኩ ሊታመን ነው። ስለዚህ ባካችሁ መምህራን ካላችሁ ግቡ። ይገርማል። ሰዓቴን አቁምልኝ፣ ይምጡልኝ መምህር። ሰዓቱን አቁም። እሺ እንግዲህ እንደ አወያይነቴ መምህሩ መውጣት አልነበረባቸውም። እንግዲህ ማስረጃ ተጠይቀዋል። እስካሁን ምንም ያሳዩት ማስረጃ የለም። ሁላችንም ሙስሊሞችም ክርስቲያኖችም ማየት የምንፈልገው ነገር ስላሴ መጽሐፍ ቅዱስ ላይ መኖሩን ነው። እሱ መምህር ሊያሳዩን ይገባል። ስለዚህ መምህር ካላችሁ ባኮትን ገስት ላኩና የጀመራችሁትን ውይይት ጨርሱ። ውይይት ቢከብደንም ባይከብደንም ከጀመርን መጨረስ አለብን። ይሄ ህግ አይደለም፣ ስርዓትም አይደለም። ሲከብደን መውጣት የለብንም። ኦኬ። ስለዚህ ተመለሱ እባኮትን። ይሄን ያላችሁ ስላሴን ለማስረዳት ከባድ ነው እና እባካችሁን ያለውን ነገር ተጋፈጡ። ማምለጥ መፍትሄ ያለ እስከ መቼ ከኛ አምልጣችሁ? ክርስቲያን ወገኖች መምህራን እስከ መቼ አምልጣችሁ? ትናንትና ሌሊቱን ሙሉ ሁለት መምህር ተዋይተ መጋቢው ላይ ዛሬ ሶስተኛ መምህር፣ ሶስቱ መምህር ወጡ። ወላሂ ሶስቱ መምህር ማለት ነው። ሶስት መምህር ለምን? ስላሴ አምላካችሁ ከሆነ የማታፍሩበት ከሆነ መታችሁ እኮ በማስረጃ ማሳየት አለባችሁ። እኛ ግን ሙስሊሞች የምታመልኩ ሶስት ፈጣሪ እንደሆነ በማስረጃ እያሳየን ያለው። ተመልከቱ ትምህርት ሃይማኖት ምን እንደሚል። ስላሴ ይህን ዓለም በጥንተ ተፈጥሮ ሲፈጥሩ አለ። በክርስትና ፈጣሪዎች አሉ፣ ሶስት ፈጣሪዎች አሉ። እንዴት ነው ሶስት ፈጣሪ የሚለው? አእምሯችሁ እንዴት ይቀበለዋል? የሚገርመው ነገር ደግሞ ሶስቱ ፈጣሪዎች ራሱ ፈጣሪ ሊባሉ አይችሉም። ያጀማ ለምን ካላችሁኝ አብርሃም ቤት መጥተው ምግብ ይበላሉ፣ ኢቭን ደግሞ ይታዘላሉ። ያው ይታዘላሉ።
ቀጥሎም ደግሞ በጣም ብዙ እንትኖች አሉ። ኢንሻአላህ እነሱ ላይ መጣለን ስለ አምላክ ላይ ማለት ነው። ዋናው ግን አሁን እንዳያችሁት ቄሶቹና መምህሮቹ እኛ ፊት ላውሩ አልቻሉም። ውይይት እያቋረጡ ነው የሚሉት። ታዘቡ ሙስሊሞች። ለዛ ነው ድሮም ጀምሮ አሁንም ድረስ ኑ ተወያዩ ሲባሉ የሚሮጡት። ወንድሞች ሐሳብ ጨምሩበት እባካችሁ። መምህር